በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው። እነዚህ ደግሞ ተራ ዜጎች አይደሉም። ማህበረሰቡ ጉልሃን ብሎ የሚለያቸው፣ ማህበረሰቡ ልሂቃን ብሎ የሚያስቀምጣቸው የሐሳብ መሪዎች ናቸው። የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች ናቸው። የህዝብ ተወካዮችም አሉበት፣ የተመረጡ የህዝብ እንደራሴዎች። እነዚህ እንዲፈቱ በእናንተ በኩል ጥያቄ አቅርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም። ይህንን ግን አሰርቲቭ ሆናችሁ በእናንተ በኩል ለሚዲያዎችም ለኢትዮጵያ ህዝብም ስታሳውቁ አላየም። መንግስትን ይህን እንዲያደርግ ጠይቀን ለምክክር ሂደቱ እንዲያግዘን ይህን ጥያቄ አቅርበን በመንግስት በኩል ትብብር አላገኘንም ብላችሁ ስትገልጹ አልሰማም። ከገለጻችሁትም በለሆሳስ ነው የምትገልጹት። እና አሁንም ቢሆን እኔ ከመጀመሪያው ይህን ሂደት ከመደገፍ ተነስቼ አሁን ኢንዲፈረንት የሆንኩበት ሂደት ነው። ኦልሞስት ስሜት አልባ ነኝ። በዚህ ሂደት የሀገሪቱ ችግር ይቀረፋል የሚለው ተስፋዬን አጥቼበታለሁ፣ ባለው ሂደት ገምግሜ አይቼው ማለት ነው። አሁንም ግን እየቀረቡ ያሉ በእናንተም በኩል በተወያዮችም በኩል የቀረቡ ጥያቄዎች በደንብ ጎልተው ለኢትዮጵያ ህዝብ መገለጽ አለባቸው ብዬ አስባለሁ። አሁን ባይዘወይ ሌሎች ህዝቦች ልሂቃን ታሳሪዎች የላቸውም። ክቡር ኮሚሽነር ለመረጃዎት ያክል ከትግራይ የፖለቲካ ልሂቃን የታሰሩ አላቅም። እኔ ከኦሮሞም ብዙ የታሰሩ ሰዎች ነበሩ፣ ተፈተዋል። በሰፊው ታስሮ ያለ ልሂቃኖቹ ከአማራ ህዝብ ያሉ ተወካዮች ናቸው። ስለዚህ ነገ ልሂቃኖቼ ታስረውብኛል አልተወከልኩም ቢል ይህ ህዝብ በቂ ምክንያት አለው ብዬም መከራከር እችላለሁ እኔ። ስለዚህ ይህ ጉዳይ መፍትሄ ቢሰጠው አሁንም መንግስት በትክክል ችግሩ እንዲፈታ የሚፈልግ ከሆነና በውይይት የኢትዮጵያ ፖለቲካዊ ችግሮች መፍትሄ ያገኛሉ ብሎ የሚያምን ከሆነ አትሊስት ይህ ሚኒመም ነገር ነው። እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን። እዚህ ሀገር አማሮች ታስረዋል። በአብዛኛው የታሰሩት አማሮች ናቸው። እነሱ እንዲፈቱ ምን ጥረት አድርጋቸዋል ብሎ ለተነሳው ጉዳይ ሌላ ቦታ ደግሞ ምን ገጥሞኛል፣ እንዴት ነው ትልልቆቹ የኦሮሞ ፓርቲዎች ከእናንተ ጋር አይሳተፉም ተነስቶብኛል። የእኛ ጥረት በዚህ በዘር ሳይሆን በአጠቃላይ የሰው ልጆች መብት ተከብሮ ያለ አግባብ መታሰር ከሌለባቸው መታሰር እንደሌለባቸው ግፊት እናደርጋለን። አማሮችም ሆኑ ሌላም ዘሮች ግን ገፋ አድርገው መንግስት ምንም እርምጃ ካልወሰደላችሁ ይሄንን ለምንድን ያላገለጣችሁት ለተባለው ጥያቄ እኛ አክቲቪስቶች አይደለንም። ስለዚህ ጥረት ነው የምናደርገው ያ ነገር እንዲሳካ ጥረት እና በአጠቃላይ ግን እኮ በጣም ፐርፌክት የሆነ ሁኔታ ቢኖር ኖሮ እኮ ሀገራዊ ምክክር አያስፈልግም። ችግሮች ስላሉን ስለሆነና ችግሮችን ለመቅረፍ የሶሉሽን ፍለጋው አካል መሆን ነው መፍትሄው። የሶሉሽን ፍለጋው አካል በመሆን ሀገራችንን ለማዳን እንችላለን። እኛ እንደውም ይሄ ስፔሲፊክ አሳይመንት የተሰጠን ህዝቦች አምነውን በየቦታው ስናንከረትታቸው ያመጣናቸው ህዝቦች አምነውን መንግስትም አምኖን ይህንን ስራ ለመስራት ስንል ምንም አትጠራጠሩ፣ የበላነውን የጠጣነውን ያክል ኤፈርት እናደርጋለን የተሳካ እንዲሆን።